አክስቴ እንኳን እኮ ባንተ ህልም የላትም ማፈሪያ። ባንተ ማታውቀውን ስኳር፣ ደም ግፊት፣ ሌላም በሽታም ይዟት ይሆናል እኮ። ቆይ አንተ ምን አይነት መሰሪ ሰው ነህ? በምን አይነት ቀን ያወቅኩ? ይኸውልሽ እዚህ ቤት እስካለው ድረስ አደብሽን ያይሽ አሊያ አርፈሽ ኑሮሽ አትንቀርቀሽ። ልጃችን ባንተ እንዲወጣ ነው የምፈልገው። ዝም ብዬ ሳስበው ግን ገና ዛሬ ይመስለኛል በደንብ የምታውቂ። እሺ ጎረምሳ እንዴት ነህ? ምን አዲስ ነገር አለ? አይ ወንድም ማናኔ ሀውጭ ምን ይኖራል ብለህ ነው? እንዲሁ አጠቃላይ ምን የተካሄደ ነው በሚለው ነው እንጂ ምንም እንደው ነገሩ ባጣ ቆይኝ ነው። እኔ ምንም ማርሸት አለሜ እንዴት ናት? ሰሞኑን ጠፋችብኝ እኮ። ደህና ናት፣ ግን ለሷ ሲባል ቶሎ ብትወጣ ነው የሚሻለው። ምን ሆነችብኝ? ደህና አይደለችም? አረ ደህና ናት። እኔ ምለው እቤት እየመጣሽ ነው አይደል? አዎ፣ ግን ያቺ ሰላቢ ሳምራዊት እንዴ እሷ ደግሞ ምን አደረገች? ቆይ እናንተ ለምን እሷን ወደ ቤት የምታስገቧት? ተው እንጂ ወንድም ማናኔ የተፈጠረውን ረስተው ነው እንዴ? ነው ወይስ አላመንክበትም? ተው እንጂ ማርሸት፣ አንሰት ለምን አስፈለገ? ታውቃለህ እኔ አላመንኩበትም፣ ግን እንደው ነገሩን አንተ አስተካክለው ባይውዬ እንጂ። እኔ ነገሮች መቼ እኔ ላይ እንደዚህ እንደሚከሩብኝ አሰብኩ። አሁን እውነታውን ካንተ አፍ መስማት እፈልጋለሁ። ምኑን ማርሸት? የማላስብ መስሎ ነው? ከሳምራዊት ጋር ያለን ነገር ነው። አላውቅም ማለት ነገሩ እሷ እንዳለችው ሊሆን ይችላል ነው? ይኸውልህ ማርሸት፣ አሁን ያስጠራሁህ ለዚህ አይደለም። እሺ ይሄን ነገር ማወቅ እፈልጋለሁ። በርስ ዘጋና ስከፍት የነበረው ነው። ልክ ብላል። ታዲያ መቼ ነው ያስረገዝካት? ምንም ነገር የለንም ብለኸኛል ነበር። ይኸውልህ ማርሸት፣ ያኔ አንተ ወደ ክፍለ ሀገር በሄድክበት ሳምንት ትዝ ይልሃል? በጣም ደብሮኝ ነበርና ስደውልኝ አነሳውላት። ከዛማ ያን ዕለት እየጠጣን ነበር ያመሸነው እኮ። በቃ ነገሩ አለቀ። አሁን አንተ እንዳስረገዝካት እርግጠኛ ነህ? በቃ ሊያን ፈልጋታለሁ። እሺ በኋላ አሁን ሂድ በቃ። አንተ ሰላም ዋል። ወንድም አናንያ ምንድን ነው የምትፈልገው? አለሜን። ስለ እሷ አትጨነቅ። ደግሞ ነገሮች ይስተካከላሉ። ከያ በኋላ እሷም ከዚህ እንድመጣ እንድትጠይቅ አደርጋለሁ። እሺ ሂድ በቃ። ቻው። እሺ ቻው። አልገባኝም። እና ለኔ ብቻ ልትሰሪልኝ የጠየቅሽ ነው? ታውቆሽ? እሺ ይኸውልሽ ማነሽም አንቺና እኔ በጣም ብዙ ልዩነት አለ። ገባሽ አይደል? እና እኔ የምልሽን ብቻ ስሚ። ከኔ ጋር መቃረን አያዋጣሽም። በዛ ላይ ደግሞ ሰሞኑን አማቼ ስለመጣች ጠቅልዬ እገባለሁ። እና እዚህ ልትጠብቂያ ነው? እና ሌላ ማን አለ ንገሪኝ እስቲ። አይ እንዲያው ሽምግልና እስኪላክ ብትቆይ ጥሩ ነው ብዬ ነው። በቃ ይሄ ኋላ ቀር አስተሳሰብሽን አልተውም አልሻል ነው ብለሽ ነው? አዋ ደሞስ እኔ የምፈልገው ኑሮ ልኑር እንጂ ምን አገባኝ። እንዳልሽ እንግዲህ። ቆይ ከሊያ ጋር ግን ምንድን መገናኛችሁ? ዘመድ ናችሁ እንዴ? ይቅርታ ወደ ስራ ልመለስ ነው። የምትፈልጊው ነገር ካለ ንገሪኝ። እያናገርኩሽ ወዴት አባሽ ነው የምትሄጂው? አልገባኝም። ስለምንድን ነው የምታወሪው? ረንቀት ጭራሽ ከመሰለሽ ምን ላድርግ? ግን የዘነጋሹ ነገር ያለ ይመስለኛል። ደግሞ ምንድን ነው እሱ? የቤት ሰራተኛ መሆኔ። ቦታሽ ማወቁ በጣም ጥሩ ነው። ታዲያ ከሳምራዊት ጋር ምን አገናኘን? አልገባኝም። እንዴት እንደዚህ? ይኸውልሽ እኔ አንቺን አልጠላሽም፣ ግን እዚህ ቤት እንደ ባለቤት ልታዳምጪኝ ይገባል። እሺ እንዳልሽ። ማለት እሺ እንዳልሽ ትዬ።
ጎበዝ ልጅ። ጸባይሽ ታይቶ ቀጣይ የምናየው ይሆናል። አሁን ልሂድ። ድስት እንደጠርኩ ነው እንዳያርብኝ። ይረራ ምን አገባኝ? ቅድም የጠየቅሽውን ጥያቄ መልሽልኝ። ምን ነበር? ለመጨረሻ ጊዜ ነው የምጠይቅሽ። ከሊያ ጋር ምንድን ነው ያላችሁ ትውውቅ? ነግሬሽ ነበር እኮ እዚህ ቤት የገባሁት ለስራ ብቻ ነው። በጣም እየተፈታተንሽኝ ነው። እንግዲህ ምንም እምልሽ የለኝም። አንቺ መናጢዳ ጥጋብ ጥጋብ ብሎሻል። የሚያዋጣሽን ያዢ ብዬ በግልጽ ነው የነገርኩሽ። ለእንዳንቺ አይነት ጥጋበኛ ድሃ ምህረት የለኝም። አንቺ እመቤት እመቤት! አቤት። ምን ነበር የጠራሽ? መብቴ መሰለኝ መጥራት። አረ ስሜ ምላስሽ ላይ ተነቅሰሽዋል እንዴ? አይ እንደዛ ሳይሆን ስምሽ አፌ ላይ እንዳይጠፋ የሆነ ነገር አድርገሽብኛል መሰለኝ። እሺ እንግዲህ አሁን ለምን የምትፈልጊ? ደግሞ ምን አባሽ ነሽ ነው ስጣላሽ ማሰሚ? ስራ ይዤ ነበር። በጆሮሽ ነው እንደምትሰሪ? አቤት፣ መግባት ይቻላል? የዚህ ቤት ሰው እንዳለ አቤት የሚለውን ቃል ተከትሞታል እንዴ? ምን ፈለግሽ? ምንም አናንያን ብቻ። የሆነ ቦታ አውቅሻለሁ ልበል? ይሆናላ። የሰው መገናኛው እኮ አይታወቅም። አስታወስኩሽ። ባለፈው ሳሚ ጋር ከሳሚ ምን? እሺ አሁን ምን ፈልገሽ መጣሽ? አናንያን አልኩኝ እኮ። የለም በእናታችሁ አትቀልዱ፣ ደክሞኛል ራሴ። ቆይ ለምን ቁጭ የምትይው? ምን እያደረግሽ ነው? አናንያን እየጠበቅኩት። አናንያ የለም። አትሰሚ? እሱን አውቃለሁ፣ ግን ደግሞ እጠብቀዋለሁ። ያለሽው እኮ የሰው ቤት ውስጥ ነው። ምን አይቷ ዘመናዊ ናት። አዎ ግን እኮ አንቺም እንደዛው ነሽ። እመቤት ይቺ ልጅ አስወጪልኝ። ምን አምጣልሽ? ቡና ነው ወይስ? አንቺ ደስ ያለሽን ይሁን። እሺ በቃ እንደዚያ ከሆነ ቡና አምጣልሻለሁ። ደስ ይለኛል። ይቅርታ የኔ ቆንጆ፣ አስደነገጥኩሽ መሰለኝ። አይ መደንገጤ ሲሆን መምጣትሽ ገርሞኝ ነው። ቅድም የነበረችዋ ልጅ ብዙ ደስ አላለችኝም። ለዛ ነው ወደ አንቺ የመጣሁት። ቡናውን ፈልገሽ ነው? ኧረ ቡናውን አይደለም። እና ታዲያ ምን ፈልገሽ ነው? አንቺን ነው የፈለግኩት። መጀመሪያ እኮ የአናንያ ቤተሰብ መስለሽ ነበር። መጀመሪያ ብቻ ሳይሆን አሁንም ነኝ። አናንያን ፈልጌ ነው የመጣሁት። አናንያን? አዎ። የት ሄዶ ነው? ምን ነው እናቴ አልሰማሽም እንዴ? ምኑ? አናንያ እኮ ያለው እስር ቤት ነው። እስር ቤት ማለት ምን አይነት እስር ቤት? አሃ የእስር ቤት ደግሞ ቀይና ጥቁር አለው እንዴ? እኔ ምን አውቃለሁ ብለሽ ነው? አናንያ ምን ወንጀል ሰርቶ ይታሰራል ብዬ እኮ ነው። እሱስ እኛንም ግራ ገብቶናል። ቆይ ግን መቼ ነው የታሰረው? ትንሽ ቆየ። አንቺ ግን የቅርብ ዘመድ ኮንሽ፣ እንዴት እስከዛሬ አልሰማሽም? እንትን ነበርኩኝ ማለቴ ያው ከሀገር ውጭ ነበርኩኝ። ለዛ ነው ያልሰማሁት። ጉድ! ስንት ዓመት ተፈረደበት? አይ እኔም ማን ሰው ብሎ ይነግረኛል ብለሽ
ብቻ ግን መስኪኑን ልጅ አገኙት። ወደ ነው የምትሄጂ? ቡናውን እኮ ጥጄዋለሁ። በቃ ሌላ ጊዜ ነትጀዋለሁ። እሺ ቻው ቻው። እንዴት ዋላችሁ? አንቺ እዚህ ምን ትሰራለሽ? ቤቴ መስሎኝ ባይሆን አንተ ልጠይቅ እንጂ እዚህ ምን ትሰራለህ? ቀልደኛ እኮ ናት። መቼም በዚህ ቤት ልትከራከሪኝ እንደውና እንዳታስቂ። እድ ትሰማኛለህ? አሁን ቤቱን ለቀህ ውጣ። አንተ የባሌ ጓደኛ ነህ። አሁን ደግሞ እስር ቤት ነው የምታስፈልገው። ወጉን ይዘሽዋል። ለማንኛውም እኔ ምግብ ካለ ይዤለት ልሄድ ነው። የተቋጠረ ያመጣጤ። አዎ ሳሚ፣ ጠዋት ጠዋት 4 ሰዓት ላይ ሁሌ ወሰዱለት ብላለች እህቴ ሊያ። ወስደንለታል። ሂጂ ወደ ኩሽናሽ። እንዴ አታይቴ እንጂ ላየው ነው እንሽባት እኮ አጓራሽባት። ምን ነው ልጁንም አንድ ላይ እየቀለብሽው ነው እንዴ? ለማንኛውም ለሱ ትደርሻለሽ። ልጁንም የጓደኛዬ ልጅ መሆኑን ካረጋገጥን በኋላ ችግር የለውም። እንቀልበዋለን በደንብ ከቤጣል እናበለዋለን። አንተ ብሽቅ ምን እያረክ ነው? እናረጋለሁ ጉዴ። አንቺም እኮ የልጅነት ጨዋታ እኮ በዛብሽ እንዴ። አበዛሹ እኮ ማለት ለአንተ ብዬ እንዲህ መሆን ያልገባህም ማለት ነው? ጣፋጭ ተያ። እኔ እንደዛ ማለት ነበረብኝ? ለምን ሲባል? እሺ ተረጋጊ። ለሁለታችንና ለልጃችን። በቁም መቃሸት ጀመርክ አይደል? ልጁ ያናንያ ነው። ስለምንድን ነው የምታወሪው? አዎ እንዳልኩ ነው። ከፋ እንዴ? ሲጀምር ልጁ እንዳንተ አይነት አባት እንዲኖር አልፈልግም። ደህና ዋልክ ማርሸት? ደህና ውልሽ ነው? ይገርምሃል፣ እዚህ ቤት በቃ ስርዓት የሚባል ነገር ጠፋ። እንዲያ ነው። ታዲያ ለምን አታስተምሪንም? በቃ ሾፍክ። አንተን ብቻ ነበር ደህና ሰው ብዬ የማስበው። እኔ እንደሆነ የመጣሁበትን ባህልና ወጉን ነው የማውቀው። አሽሙር ትችልበታለህ። ባይሆን እኔ እረፍት ላድርግ። አንቺ እንደሆነ ራመሽ አያልቅም። ቆይ እዚህ ቤት ማን ነው የሚያዳምጠኝ? ከዚህ በላይ ከወራሽ ላስቀይምሽ እችላለሁ። ለምንድን ነው አንተ እንኳን የማትረዳኝ? ወደ ያስኩት ልጅ እኮ። በቃ እንዳትጨርሽው። አሁንም እዚህ ቤት ክብርሽን ጠብቀሽ እንድትኖሪ ነው ላስጠነቅቅሽ የምፈልገው ነገር። ቆይ የልጅ አባት ደህና ነው? አይተው ነበር ዛሬ? የልጅሽ አባት ደህና ነው። ዛሬ ሄደህ ነበር? አዎ። ምን ነው? እኔ እንዳየው እኮ አይፈልግም። ይህንን ሳምንት እንዳትመጪ እኮ አለኝ። ይህን ሰሞን ደግሞ እንድታየው የፈለገ ሊያን እንዳትጨርሰው። እሷ ማለት ያናንያ ብቸኛ ህይወት ናት። ምንም ህይወት የለውም ካለ እሷ። አሁን ግን እውነታው ብቸኛ አለሙ ልጁ ብቻ ነው። ይሄ አንቺ ሀሳብ ነው። እንግዲህ አክስቴ ልትመጣ 2 ቀን ነው የቀራት። እንግዲህ እሷ ስትመጣ የሚሆነው ማየት ነው። ምን ሆነሽ ነው? እንዲሁ ነው የዘመነ ቀለድለኝ። ደግሞ ምን እሱን ነገር ታምኝበታለሽ እንዴ? እንዴት አለምን ብለህ ነው? አይ እኔ እንኳን በህይወት እጣ ፈንታ አላምንም። እንዴት?
ህይወት እንደመራችሽ ነው ምናምን የሚለው ቢል እንኳን እኔ ጋር ብዙ አይሰራም። ይሄ ማለት ምን እንደሆነ ታውቂያለሽ? ህይወት አንቺን ነው የምትመራሽ ማለት። ታዲያ ለእንደኔ አይነቱ ከርታታ ሰውስ ምን ትለዋለህ አንተ? ቆይ ለምን አትነግረውም ለአናንያ ማርሸት? ምኑን ልንገረው? ቆይ ማርገዝሽን ያውቃል አይደል? አዎ፣ ግን አንተ መቼ ነው ያወቅኸው? ሰሞኑን። ግን መቼ ነው ወንድሜን የጠለፍሽው? ታዲያ ምን አለ? በጣም የሚገርም ጊዜ ነበር። ምን ይለኛል? ይሄ ነገር መቼ ነው የተፈጠረ ስለው አንተ ክፍለ ሀገር ሄድ ጊዜ አለ። ልክ ነው። አሁን እዛው እንዳለ ጋብቻ እንድናደርግ እፈልጋለሁ። አለበለዚያ አባቴ እንዳጨርሽው እህት አለም ይሄን እንኳን እርሽው። አባትነቱን ለራሱ ከተቀበለሽ በቂ ነው። ምን ማለት ነው ደግሞ እሱ? ካልተሳሳትኩኝ እንግዲህ የሚሆነው እንደዛ ነው። አረ ነው ከዚህ በኋላ ከሊያ ጋር በሰላም እንዲኖሩ። አሁንም ይሄንን ልክሽን ካልተውሽ አባትነቱን ላይቀበልሽ ሁላ ይችላል። እዚህ ቤት ከኔ ሰርግ ውጪ ሌላ ሰርግ አይደረግም። ምክንያቱም የአክስቱ ሙሽራ እኔ ብቻ ነኝ። ከእንግዲህ እርስዎ እንዳሉት የሚሆነው ማየት ነው። አሁን የሚበላ ምግብ ፈልጋለሁ። መቼስ እኔ ምግቡ እንዳቀርበው አይደለም አይደል? አረ ጥራት እስኪ። ቆይ ልጁ ምን እያደረጋት ነው? የምን ልጅ? በቃ አንቺ ሰው ወሬሽ ሁላ ልጅ ሆነ አይደል? አረ ማን ነው ይሄ? ያናንያ ጓደኛ ሳሚ። ሳሚ ኪችን ገብቶ ነው። ቆይ ከዛች ልጅ ጋር ምን እየሰራ ነው? ይሁን ሁላ ሰዓት ቆይ ምን ይሰራል ኪችን ውስጥ? እኔስ ግራ የገባኝ እሱ አይደል? አረ ቅድም ጭራሽ ጥብቅና ሲቆምላት ነበር። እንዲሁ አንቺና የልጅ መቼ ነው ከህይወታችን ውልቅ ብላችሁ የምትወጡልን? አሁን ጥራት ምግብ ፈልጋለሁ። እሺ መጣ ማርሸት ይልቁንስ ለቅሶን ተይውና ምንድን ነው ግን የምትፈልጊው? አሁን ለሜቴ ጋቢ ገዝቼ ብልክላችሁ ደስ ይለኛል። እንደ እናት የሆኑ ያሳደጉኝ እናት ናቸው። ገባኝ። እኔ ግን ለማለት የፈለኩት እሱን አልነበረም። በቃ ችግር የለውም። የሆነ ገንዘብ ሰጥሽና ተልኪላችኋለሽ። ታያታልቅሽ በእናትሽ። ኡፍ አመሰግናለሁ፣ ግን እሱ ብዙ ብር ነው ይፈጀው። ይቅርብኝ። ለሀሳብ ፈጣሪ ባርክ። ኧረ ችግር የለው። ምን ያህል ብር ቢሆን ነው? ምን ያህል ነው? አይ ብዙ ነው። የ2 ወር ደሞዜን በለው። አይ በል ይሆንብሽ። ተይው እሰጥሻለሁ። አታስቢ መሰለሽ። አትፍሪ። ኧረ ተመልከች እኔን የመሰለ ሰው። በቃ ማታ ብሩን ይዤ እመጣለሁ። እሺ ባንቺም ባያምር። ኧረ ተይ በእናትሽ። አይ ይቅር፣ አትቸገር። ብላንቺ ያስፈልጋል። አስቢ እስኪ። በዚህ ሰዓት ደግሞ ከኔ ውጭ ማን ሊሰጥሽ ይችላል? አይመስልሽም? ባይሆን አንቺ ለእኔ ጥሩኝ አልክ። እሺ፣ ግን ይሄን ነገር እህቴ ሊያ ባታውቅ ደስ ይለኛል። ኧረ በፍጹም አታስቢ ስለሷ። ችግር የለውም። በድጋሚ አመሰግናለሁ። ለምስጋናው በኋላ ይደርሳል። ግን ለምንድን ነው ልትረዳኝ የፈለግከው? ስለሚያስፈልግሽ። እሺ አመሰግናለሁ። ጥሩ ሰው ነህ። ምስጋና የሚያበዛ ሰው ደስ አይለኝም። በምን ልግለጽልህ ታዲያ? እጅ በሚያስቆረጥመው ምግብ ቢሆንልኝ ደስ ይለኛል። ከዛ ደግሞ ቀስ እያልን እናያለን። በደስታ ነው። እንደውም ላቅርብልህ። ግን ማርሸት ነው እዚህ ቤት እንዳይመጡ ብሎ ነበር። እናንተ ይሄ ኮተኔም ወደ መጣበት ሀገር እንዳልሸኘው። ስሚ፣ እድሜ ለኔ ይበል። ከሙጀሌ ያዳንኩት እኔ። ኧረ ተው በቃ ይቅር። ለጥል አልነበረም ሀሳቤ፣ ችግሩን እንድትፈቱት እንጂ። አታስቢ፣ ሁሉም ነገር እንፈቷለን። እሺ እንገናኛለን። ምን ሊሆን ናቸው? ያየህ ምን ጠይቀኛለህ? እሞ
እሙ አጩን ቢጆሪ ላይ ምን ደህና የሚያዳምጥ ጆሮ አለሽ እና እሙ እስቲ ጥራት ያቺ ልጅ እናውን እየዘፈኑ ነው እየጠራል። እሙ አንቺ እሙ ምን ሆና ነው? አንቺ ነሽ የሆነ ነገር ሳትሆን አቀርም አንድ ነገር አድርጊ። የእርግዝናው ነው የሚሆነው። አሃ ነው እንዴ? አይዞን። አባቱ እኮ አብሮት አለመሆኑን አውቆ እኮ ነው የሚረብሸው። ኖረም አልኖረም አንድ እየመሰለኝ ነው። ወንድማና እኔ ያለን እንክብካቤ በጣም ጎበዝ ነው። ባይሆን ለዛ ይብቃሽ እንጂ። አሜን። እና ደህና ነሽ? ምን ላምጣልሽ? ማርሸት አመሰግናለሁ። ኧረ አንቺ ምን አድርጌ ብለሽ እንዲያው ግን ቢሆን ክትትል እያደረግሽ ነው? አይ ምን የዘንድሮ ሴቶች እኮ ክትትሉ ቤታቸው እንዲሆን ነው የሚፈልጉት አይደለ? እንደዚህ አይነት ወንድ ቢገኝ ጥሩ ነበር። በእርግዝና ወቅትስ በሰላም በፍቅር ከኖርሽ በቂ ነው። ምንም አይፈልግም። እማውን በሰላም በፍቅር ማለት ነው። ምሳ ካለ ታመጭልን? እሱ ይሻላል ለነገር እንጂ ለምግብ የሚሆን ፊት የላትም። ልክ እንዳንቺ ማለት ነው። አስቲ በእናትህ ዝም ብለህ አታድርጋት። የጓደኛዬ ወደፊት ሚስት የልጁ እናትን ተንከባከባት እንጂ የሆነ ነገርማ ገዝተህላት መድኃኒት ነው። እሱን ማድረግ ካለባት እራሷ ናት የምታደርግ። ግን አንተ ለጓደኛ ድራታል እንዴ? እንዴት ነው ማላቃት? በደንብ ነው እንጂ ማቃት። ይነግረኝ ነበረ ትንፋሽ አሳጥታ እንደምታስቸግረው። እናንተ ትገርማላችሁ። ጭራሽ እኔን ቁጭ አድርጋችሁ ስለኔ ታወራላችሁ። እሙ ምግቡን አምጪው እንጂ። በነገራችን ላይ እሙ እኮ ወጧ በጣም ነው የሚጣፍጥላት። ቀላል ነገር መሰለህ? እሙ ምግቡን አምጪው እንጂ። እሙ ምንም አላሰኘኝም። ትንሽ አቤም አልፈልግም አልኩሽ እኮ። ትንሽ ቢ በቃኝ። በቃ ተይው፣ በኋላ ታቀርቢልናለሽ። በይው ነይ፣ እስኪ ደግፍ በይ ነይ። ተጫወቱ መጣሁ። እንዴት ነው? እንዴት አድርገሽ ነው ድራማውን ግን የተካንሽበት? በእናትሽ ሰው እንደሆነ አሁን ተነስ ሂድ፣ ከዚህ ተነስ ሂድ። አንድ ጊዜ ቢያንስ ተነስተህ ከዚህ ሂድ። ሰው እንደሆነ ሰው ይመጣል። ተነስተህ ሂድ። ማርሸት ቆይ ምን ተፈጥሮ ነው? እዛ ቤት ምንም የማይፈጠር ነገር አለ ብለሽ ነው? ባይሆን ንገረኝ እስኪ። ሄድሽ ወንድሜ ጋር? አዎ። አሁን ላይ ግን ደህና ናችሁ? ምን እንሆናለን? እንደዚህ ነው፣ ነገሮችና ሁኔታዎችን ይቀያየራሉ። እሱስ ልክ ነሽ። አሁን ምን እንደማደርግ ግራ እየገባኝ ነው ብታይ። ግን ምን እንደተፈጠረ እኮ አልነገርከኝም። ያ ሳሚና ሳምሪ ተብዮች ዛሬ መጣው ነበረ። ምን ሊሰሩ መጡ? ሲጀመር ነው በደንብ ይተዋወቃሉ እንዴ? አይ ወንድማና እኔ አድሮ ለሳሚ ነግሮ ነበረ ሳምሪት እንደምታስቸግረው። የሳሚን ባህሪ ደግሞ ታውቂ የለ? ገባኝ። እና ቆይ አንተ ምን አሳሰበክ? አክስትክ ትመጣ የለ ከውጪ? ያኔ ነገሮችን በደንብ ታስተካክላለች። ቆይ ግን አክስቴ ሳምሪት እንዳመች ብትቀበላት ምን ይሰማሻል? ምን ይሰማኛል? ፍቅር እንደምትዩ ነው በቃ። ምን ያክል ወራት ከአመታት ቀነሰሽ እንደኖርሽ ታውቂያለሽ። ፍቅር ሆኖ ካልኖርኩ ማስረዳት ራሱ አትችልም። ህመምህን የሚገልጽልህ ቃላቶችን አታገኝም። አንቺም እንደሱ ነበር የሚሰማሽ? እሱ ምን እንደሚሰማ አውቀህ ነው? አውቃለሁ። አንቺ ሳትመጪ ሲኖርሽ እንደነበረ። ፍቅር እንደዛ ነው። የምትፈልገውን ነገር ያንተ እንደሆነ እርግጠኛ ሳትሆን በተስፋ ያቆያል። ግን አልነገርሽኝም እኮ። ምኑን ነበር? የሄድሽበትን። ይሁን ልክ ያልሆነ ነገር ግን አለ። ታውቀዋል? ምኑ ላይ ይወል ልክ ያልሆነው? ፍቅር ላይ ወይስ? አይ ማርሸት ምን ይሻላል ግን? ምን ላርግ ብለሽ ነው? መቼም እናንተን ሰው የፍቅር ሀይቆች ብያቸዋለሁ።
የአናንያ ጉዳይ ለማለት ፈልጌ ነው። እንዴት? እያደረገ ያለው ነገር አልገባለኝ። ምን አደረገ? ቆይ ዛሬ የሆነ ኃላፊነት ሰጠኝ። አውቆ ሊፈትነኝ ከልቡ ይሁን አላውቅም፣ ግን አልገባለኝ። ፍቅር የራሱን እንጂ የሰውን አይፈልግም ትለኝ ነበር አለሜል ነበር ወንድም አናንያ። እናማ የራሱ እንደሆነ ስላመነ ነው ለማለት ነው። ደስ ብሎኛል በጣም። ግን ተብሎ ነገር የለም። ካመንሽበት ግቢበት። እየሆነ ያለው ነገር አልገባ ቢለኝ አይደል ማርሸት? ታምኝበታለሽ ግን ወንድም አናንያም በፍቅሩ? አዎ ከራሴ በላይ አምነዋለሁ ማፍቀሩ። እና ነገሮችን ለመጋፈጥ አብረሹ ዝግጁ መሆን ሲገባሽ ለምን ፈራ ተባት ያለሽ? ያቺ እርጉዟን ረሳት እንዴ? አይ እሷ ከእናንተ ህይወት ውስጥ እንደ ፈተና ናት እንጂ የፍቅራችሁ እንቅፋት ናት ብዬ እንኳን አላስብም። አሁን መሄድ አለብኝ። እሙዳናት ሰሙና ላየዋትም ተንከባከባት። እሺ እሷማ ምን ትሆና እንጂ እኔው ልቃጠልላት እንጂ። ቆይ ደህና አይደላችሁም እንዴ? አረ ደህና ነን። ሰሞኑን ግን ጠፋሽ። ብቃቲ ነገ ብቅ እላለሁ። አሁን የሆነ ቦታ ልሄድ ነው። እሺ በልቻው። ቻሽ አለሜ፣ እርግጠኛ ነሽ ግን ደህና ነሽ ነው ወይስ አሁን ወስኜ ስላስጠራውሽ ነገር ነው የተጨነቅሽው? ታውቀዋል ግን ምን እያረክ እንዳለ? አዎ እኛ የሚባል ነገር የለም። ታዲያ ለምን ይሄንን እኔ ላደረከው? ሌላ ሰው የለም። እናቴ ይመጡ የለም። እስከዛ ደግሞ እንደ ወንድምህና እንደ ጓደኛ የምታየው ሳሚ አለ። ስሚኝ አለሜ፣ ይሄን ነገር ካንቺ ውጪ ማንም ሰው ሊያደርገው አይችልም። አናንያ አትሳሳት። ይሄንን ነገር ደግሞ ለልጅህ እናት መስጠት ትችላለህ። አለሜ ምን እያልሽ ነው? ቆይ የሆነውን ያወራሁት። ለምን አናንያ ለምን? ከምነግርሽ በላይ ከፍቶኛል። ሳቄም ደስታዬም ሁሉ ነገሬም ባንቺ ላይ ነው። ይኸውልሽ አለሜ እባክሽ ራስሽን ጠብቂሽ። እኔም ከፍቶኛል፣ በጣም ከፍቶኛል። ባንተና በዛች ልጅ የተፈጠረውን ነገር ሳቅ የምር ከብዶኛል። እና ሰሞኑን ያልመጣሽው በሱ የተነሳ ነው ማለት ነው? ምን ላርግ? ነፍሴን አስጨነቃት እኮ። እናቴ በደንብ አውቃለሁ። ላንቺ የሚገባሽን ህይወት እንዳልሰጠሽም አውቃለሁ። እኔስ መቼ ፈለግኩ? እና ምንድነው የፈለግሽው? አሁን ንገሪኝ። ምንድነው የተፈጠረው ነገር? እኔ የማውቀው ነገር ቢኖር ያቺ ሰላቢ። አውቃለሁ፣ ሁሉም ነገር ማርሸት ነግሮኛል። እና ምንድነው አለሜ? ንገሪኝ፣ ደግመሽ አታስቢ። አንተን ነው የምፈልገው። ሁሌም አለሽ ልቤ ውስጥ። አንቺ መቼም ጠፍተሽ አታውቂ። እስኪ ተመልከት እስቲ፣ አንተ ምን ላይ ነው ያለው? እኔስ ምን ላይ ነኝ ያለሁት? ይሄን እንዲሆን ለምን ፈቀድክ? ለምን? አለሜ ነገሮችና ሁኔታዎች እኛን ይሰሩናል፣ እኛ ደግሞ በእነሱ እንገለጣለን ስትይኝ አልነበር? እና ምን ያገናኛል? ሰበበኛ ሆነ የለ ፍቅር። ይኸውልሽ አለሜ ደግሞ ተማመድብሻለሁ። እሺ ምንም ነገር እንዳፈሪ። ምንም አታስብ፣ እሱ ጊዜ የሚፈታው ይሆናል። ተጨማሪ አጋዥና ረዳት ከፈለግሽ ማኔጀሩና ሴኩሪቲ ክፍሎችን ጠይቂያቸው። እሺ አፈቅርሃለሁ አለሜ ነሽ። እሺ ስለኔ አታስቢ፣ አንቺ ብቻ ራስሽን ጠብቂ። እነዚህ ጠባቂ ያለኝ። እሺ ቻው አለሜ። አሁን ቆይ ምንድን ነው የማደርገው? ለምን እንዲሆን ፈረድክ? ፍቅሬ ቢያስታርቀኝ ከነፍሴ፣ ልቤና አእምሮዬ ቢስማማ ከሀሳቤ፣ ተማጽኜው ነበር እኮ ፈጣሪን ከልቤ። አሁን እንዲህ በመሆንሽ እኔን የምትጎጂ ማርሸት? እስኪ ንገሪ። ታዲያ ምን እያልሽኝ ነው? እያልኩሽ ያለሁትማ ማድረግ ካለብሽ ታደርጊያለሽ፣ ካልሆነ ያንቺ ችግር አይደለም። ምን ላርግ ብለሽ ነው? እድል ያደል? እድል የሚባል ነገር የለም። ህይወትሽ በእጅሽ ናት። የኔዋ ግን በሰው እጅ ናት። አይ እንግዲህ ሞኝ አትሁኝ። ምን ላርግ ብለሽ? ማድረግ ያለብሽ ነገርማ እዚህ ሆነሽ ህይወትሽ እንዴት መቀየር እንዳለብሽ ቀምሪ። ሞኝ አትሁኝ።
ምኑን ከምን አርጌ ተመሬ አልተመረኩ? በተማረማ ቢሆን ስንቱ ህይወቱን ተቀይሮ ነበር። እና ምን እያልሽ ነው? አረብ ሀገር ልትይኝ ከሆነ እርሹ። ወዴት ወዴት? እኔ ለማለት የፈለግኩት ማርሸት አይኑ አንቺ ላይ ነው። ቀርፈፍ አትበይ። አብሲ ምኑን ነው የማበስለው አንቺ? ወይኔ ሳምራይት መጨረሻ እንዲህ ካንቺ ጋር መዳረግ ነው? ምን ነው አስከፋውሽ? አብሲው ማለት በፍቅር አጥምደሽ እንዲያገባሽ አድርጊው። ደግሞ አይቼዋለሁ፣ ወዶሻል። እንዲያ ነው ነገሩ። ቁጣ ቁጣ ሲለው እኔም ጠርጥሬያለሁ። ወንድ ልጅ ቁጣ ሲለው ነው ማፍቀሩ የሚታወቀው። ታያስ አንቺ ፍቅሩ ሲበረታበት። በእኔ መሄድ ያለብኝ ቦታ አለ፣ ማታ እመጣለሁ። እሺ ካልሽ ምን ምግብ ልስራልሽ? ደግሞ ማታ ቆንጆ ራት ስሪና ማርሸትን የይቅርታ ስጦታ ጉንጩን ሳሚ ይሻላል ብለሽ? አዎ ነቃ በይ። እሺ ካልሽ ግን የሚባል ነገር የለም። ጨረቃ ሆነች የልቤ ጓደኛ፣ እጠብቃታለሁ እንቅልፌን ሳልተኛ። ደግሞ ነግራታለሁ እንደናፈቀች። አነባች መሰለኝ አቀርቅራ አየች። ቀና ብዬ አይቻት ስላንቺ ነገርኳት። ተከፋች መሰለኝ እንባዋ መለጣት። አይ የኔ ጨረቃ የዋ ደግ እኮ ናት። አለሜ አፈቅርሻለሁ። ደህና መሸሽ የኔዋ። ደህና። ይቅር በይኝ፣ ቀን አስከፍቼሻለሁ መሰለኝ። ኧረ የምን ይቅርታ መጣ አንተ? አስከፍቼሻለሁ፣ ግድ የለሽም ይቅር በይኝ። ባይሆን አሁን የሰራሁትን ምግብ ትወዷለህ። ብላ ማሩባ። ነይ አብረን ነው የምንበላው። ምንድነው ዝምታው የኔዋ? ቤቱ ይጨንቃል። እስከ መች ነው ብቻችን የምንኖረው? እና እሱ አሳስቦሽ? እንዴት አያሳስበኝ አንተዬ? ባይሆን ሰሞኑን ደስ የሚል ጭላንጭል ነገር እየሰማሁ ነው። እውነት ነው? ምኑ? አሃ እንደ ከጀልሽኝ ሰማሁ። ምን አልከኝ? ልብሽ እንደሻተ ሰማሁ። ማን ነገረህ አንተዬ? ያቺ ሳምሪ ናታ። እውነት ነው? የት ተገናኝታችሁ? አይ እንግዲህ እሱን ያሳስብሽ ወይስ ማወቄ? ጨነቀኝ እኮ አንተዬ። እየበላ ምግቡ ቀዘቀዘብህ።
አይ አንቺ እኔ ግን ያ ሳሚ ተብዬው እንደው ደስ አይለኝም። እንደው ወደ ራስሽ አታስጠቂው። ምን አድርጎ አንተዬ? ባይሆን እህቴ ሊያ ደህና ናት? ጠፋች እኮ። ደህና ናት። ቅድም ተገናኝተን ነበር። ደህና ነኝ አለች። ታዲያ ደህና ናት። በወንድም አናንያ በጣም ተደንቃለች። ያቺ ሳምሪ ተብዬዋ በምሮ የሚተዋወቁት ሀናንያ እና ሳሚ ጋር አጫውትሻለሁ። ግን አሁን አብረሽኝ ከበላሽ ነው። ምን ሆነሽ ነው? አይጣፋጭ እና እስቲ ይከፈላልሽ። አንቺ ደግሞ ማኩረፍ ትወጃለሽ። ነይ ሳም፣ በቃ ተወኝ ተወኝ። አንተ ምርጬ እንደሆን ካውቃለሁ። ራሴን የምሰዋበት ግን ምንም ምክንያት የለኝም። የኔው ዳረጋጊው እንጂ ኳስ በመሬት አውቃለሁ። ከኔ ቅፍ ስትወጪ ስሜትሽ ጥሩ አይሆንም። አተረጋጊ። የቀለድኩ ነው የሚመስለው? አይዞሽ ይሻልሻል። በዛ ላይ ደግሞ ልጃችን ምንም አይሆን። እንደዚህ መሆን ነበረብኝ ወይስ በቃ ለመኖር የተጻፈልን ህይወት ይሄ ነው? አሁን ራስሽን አታድክሚ። ዝም ብለሽ ተኝ እስቲ። ምን አንተኛውት? ወይኔ ሳምራዊት፣ ምን ላምጣልሽ? ጁስ፣ ኬክ፣ ፓይናፕል ምን ይሻልሻል? ለምንድን ነው እንዲህ መሆን ያለብን ግን? ንገረኝ ሳም። በቃ አንቺ ተኝ። እረፍት ማድረግ አለብሽ። ይርብሻል። አልቆይም፣ ቶሎ እመጣለሁ። አሃ የተከበሩ ተኝተሻል? ይኸው ቆንጆ እራት አምጥቼልሻለሁ። እኔ ድርሼን ውጭ በልቻለሁ። ኩርፌ የሚያስረሳ እራት ነው። በየሆነ ቦታ ደርሼ መጣሁ። ቻው። ታራሚ አናንያ እቃ መጥቶልሃል፣ ና ተቀበል። አንዳንድ ህመሞችን በቀላሉ ታክማቸዋለህ፣ ግን አይድኑም። በጉም ህልም የምትስጣሽ ተስፋዎች ፈላልገህ የሮም ሐውልትን በሚያስንቅ ጽናት አንድ ቦታ ቆመህ ትጠብቃለህ። ለተበደልከው ሁሉ ተስማሚ ሰበብ የሚሰጥህ ልጓም የለሽ ስሜት አለ። ከቁብ ባለመቆጠርህን ረስተህ ፈገግ የምትልበትን ፍለጋ ትማስናለህ። ለህመምህ እንዲመች አድርገህ አጋጣሚ ላይ ደንቅረህ ሀሴት ታረጋለህ። የምታወጣው ቃል ተቀባያተህ ካንቶ ቢጋጭም ያንን ገደል ማሚቱ አታምንም። አድማጩ ቃል አጣች ስትል ትደሰታለህ። እምነት እየቀደድክ ተስፋ መፍሰሱን ታውቃለህ። መጉደል ይሰማሃል፣ ግን ምንም አታደርግም። አንዱን እንጂ ብቸኛው አለመሆንን ታውቃለህ። ግን ላይነህ አማራጭ አትሰጠው። ትናድዳለህ፣ ታዝናለህ፣ ይከፋሃል። ከህልም ጫፍ ሳትደርስ ተጠልፈህ ትወድቃለህ። አይሆኑትም ትሆናለህ። ኗሪነና የሁሉ ህይወት ውስጥ ነው። በዛ ሰዓት እስትንፋስ ሁሉ ድምጽ ነው። ድምጹ ሁሉ የልብ ቃል ነው። ቃልም ግዙፍ ጸጥታ ይሆናል። ጸጥታ ደግሞ ትልቁ መግባቢያ ነው። አለሜ፣ አሁንም በዝምታ ውስጥ ለመኖር መርጠሃል። አፈቅራለሁ።